ብሩኬ ከትናንቱ የባሰ ደግሞ እዝን ብሎ ልቡ ስብር ብሎ ተመልሶ መጥተዋል ማለት ነው። እና ይሄ ነገር በቃ እውነት ሆነ ማለት ነው። እኛ ዝም ብለን በከንቱ ነው እንዴ ተስፋ የምናደርገው? ለካስ ማለቴ ከሁለታቸው መካከል ያለቀ ነገር ነው እኛ ተስፋ እያደረግን ያለ ነው መሰለኝ። ነው ብሩኬ በዚህ መልኩ ትክዝ ብሎ አዝኖ ከታች ላይ ደግሞ እንግዲህ ልቡ ስብርብር ብሎ አስቀምጧል ማለት ነው። እና ምንም አይናገርም እንደ ዝም ብሎ ቁልጭልጭ ቁልጭልጭ። እንዴት ነው የሚያሳዝነው! በፈጣሪ ስም ኧረ ተው ብሩኬ ተው ግን ተው። እንደዚህ ስትሆን ማየት የሚፈልግ ሰው የለም እውነት ለመናገር ማለት ነው። እና እንግዲህ ቤተሰብ ይሄ ሙዚቃ እንደሚታወቀው ከሆነ ለስደተኞች የተዘፈነ ሙዚቃ ነው ማለት ያው ለወሰዳት ስደት ምናምን ነው የሚለው። እኔ ሙዚቃውን ባልይዘውም እንደዛ ነው። እና የሚኪያስ ነው ሚኪያስ አይደለም የሚባለው እሱ የዘፈነው ዘፈን ነው እና ማለት ነው። አሁን እኔ ግራ የገባኝ ነገር ማን ነው ስደት ሊሄድ ያለው? ሀይሚ ነች ወይንስ ደግሞ ብሩኬ ነው እንዴ? እንዴት ስደት ሳይወጣ እንዴት ወሰዳት ስደት? እንግዲህ በተቃራኒው ስናስበው ፍቅሬን ወሰዳት ለማለት ፈልጎ ነው ብሩኬ። በቃ ከኔ ጋር ላትመለስ ተለያየች ለማለት ፈልጎ ነው። ግን ሙዚቃው ምንም ይሁን ምንም ማለት ነው ቤተሰብ እንደ ሁኔታው እኔ ሳንጀቴን ነው የበላኝ። ምን ይሻላል እግዚአብሔርን እንደው አቀማመጡ ኩስምት ማለቱ በጣም ነው የሚያሳዝነው። እና የእውነት እውነተኛ ፍቅር ግን አለ ማለቴ ምንድነው? እውነተኛ ፍቅር ካለ ሀይሚስ በዚህን ያክል ደረጃ የጨከንሽው? ስለዚህ ለምንድነው ይሄን ፍቅር የማታድኑት? እንደዚህ የምትሰባበሩ ከሆነ ስትለያዩ እኛ ራሱ ለማየት እኮ ከበደን። ኧረ በጌታ እና ብሩኬ ነቃ ነቃ በል፣ አትፍዘዝ በፈጠረ እንደዚህ አትሆንና፣ ፈጣሪ ካለ ሁሉም ነገር ይስተካከላል። እኛውን ብዙ ነገር እንላለን እንጂ ማርያምን ብሩኬ እኮ በቃ በጣም የሚወዳት ማርያምን በጣም እንደዚህ አይሰበርም ነበር ሲጀመርም። እና ሁሉንም ለፈጣሪ ተወው በቃ ብሩኬ። እምቢ ካለች ምን ማድረግ ይቻላል? ስለዚህ ሁሉም የማያልፍ የለም እኮ ተወው ለፈጣሪ፣ ፈጣሪ ሁሉንም ያስተካክለው። ግን እንደዚህ ሆነ ማየት በጣም ነው የሚከብደው በእውነት።